ነው ይባላል። ጌታ ነው ብሎ በኢየሱስ የሚያምን ከማ ተወልዷል? ከእግዚአብሔር ተወልዷል። ኢየሱስ ጌታ እንደሆነ ከኦርቶዶክስ በተሻለ ጴንጤ አላወራ። ኢየሱስ ጌታ ነው ማለት የጴንጤ የቃል ጨዋታ አይደለም። ኢየሱስ ጌታ ነው ማለት የሃይማኖት ማወቂያ አይደለም። ኢየሱስ ጌታ ነው ማለት እኔን ከሲኦል መንጭቆ እግዚአብሔር ቀኝ አስቀምጦኛል። በእግዚአብሔር መንፈስ ካልሆነ ማንም ሰው ኢየሱስ ጌታ ነው ማለት ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው ብዬ ሞት ዘለኩት። መንፈስ ቅዱስ እሱ በጌታ በኢየሱስ ባመነን ጊዜ ከቅዱሱ ቅባት ተቀብላችኋል ይላል። ኦሬዲ መንፈስ ቅዱስ እኛ ውስጥ አለ። ምንድነው ቅባት? እለት መጽሐፍ ቅዱስ ለምንድነው እለት መንፈስ ቅዱስ ይምላባችሁ የሚለው? አያችሁ ሰዎች፣ በነገራችን ላይ ጌታ ኢየሱስ በምድር ላይ ያለ እፍ ሲል መንፈሱን ተቀበሉ የሚል ቃል አለ አይደል? መንፈሱን ተቀበሉ፣ እፍ አለ መንፈሱንም ተቀበሉ ይላል። መንፈስ ቅዱስ በነገራችን ላይ ተቀበሉ ይላል። ግን ኢየሱስ እንዲህ አለ፣ እኔ ካረኩ በኋላ አለ መንፈስ ቅዱስ ይመጣ በእናንተ ላይ ኃይል ይወርዳል። እረ ኢየሱስ ጌታ ነው። ኃይል ትቀበላላችኋል። ይኸው ስሙኝ፣ መንፈስ ቅዱስ በእናንተ ላይ ምን ባለ ጊዜ ከሞን ምንድነው የምትቀበሉት? አሁን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ እሱ መንፈስ ቅዱስ ፐርሰኑ ነው። ኃይልን ትቀበላላችሁ ማለት ፐርሰኑ በእናንተ ላይ ሲመጣ ቅባት የአኖይንቲንግ ለእናንተ እዚህ ምድር ላይ ለተፈጠራችሁበት ዓላማ ሳክሲድ መሆን እንድትችሉ፣ ግቡን እንድትመጡ፣ ማከናወን እንድትችሉ ያ የመጣው መንፈስ ኃይል ይሰጣችኋል ወይም ኢምፓወር ያደርጋችኋል። ማጋዳባ ከዚህ ዓለም ተፈጥሮ በላይ ለእናንተ ኃይልን ያስታጥቃችኋል፣ ጉልበት ይሰጣችኋል። ለምሳሌ ምንም ነገር ለማድረግ ኃይል ከሌለ ማድረግ አትችሉም። ምንም ነገር ለመፈጸም ኃይል ያስፈልጋል። አገልጋይ ነህ፣ አገልግሎቱን ግን በነገራችን ላይ ግቡን እንዲመጣ ኃይል ያስፈልጋል። ለዚህ ነው በጣም ብዙ ሰዎች ብዙ ነገር ያውቃሉ፣ ብዙ ነገር አንብበዋል፣ ኃይል ጋር ግን አታች ስለሌላቸው እነሱ ውስጥ ያለው ግሬስ ፔኔትሬት አድርጎ ሰንጥቆ ሲወጣ አታየውም። ለምን? እግዚአብሔር 3 ዓመት ተኩል አስተምሯቸዋል፣ እውቀቱ ይበቃቸዋል አላላችሁ? ይሄ ነገር ፈንክሽን የሚያደርገው ግን በኃይል ነው አላችሁ። ኃይል ሲመጣ የሰማችሁትና የተማራችሁት ቃል ከአይምሮ ወይም ይሄ ምንድነው ከመረጃ ወደ አካል ይቀየራል፣ ወደ መተግበር ይቀየራል። የፈውስ ቀየላችሁ ሰዎች የሚፈወሱበት 17 ነጥብ ሰውን አይፈውስም። ኃይል ግን ይሄን እውቀት ወደ አካል ይቀይራል። አንድ ሰው አሜን ይበል። ወንጌል ነፍሳት የሚድኑበት ነፍሳትን የመማረክ 7 ነጥብ 10 ነጥብ። በነገራችን ላይ ነፍሳትን አይማርክም። ነፍሳትን የሚማርከው ቅባቱ ነው። ስትናገሩ ያ ጥበብ ያ ቃል የሰዎችን ልብ እንዲነካ ኦር ምን ብያቸዋል? ሁለተኛ ቆሮንቶስ ምዕራፍ 4 ላይ ምንድነው የሚለው? የጌታችን የኢየሱስ ክርስቶስ ወንጌል ብርሃን እንዳያበራላቸው ዓለም ገዢ የማያምኑትን አይምሮ ምን አሳወረ። አሁን ምን ሰብከው ሰው አይምሮ ምን ብሏል? ታውሯል። አይምሮ ተይዟል። ስለዚህ ኢየሱስ ጌታ ነው ሲል ራስ ጌታ ይሁን ብሎ የሚለው ሌላ የሆነ ፓጋን አይደለም፣ ሌላ ህንዱይዝም የሚከተል ሰው አይደለም። ኢትዮጵያ ውስጥ የሚኖር የሆነ ሃይማኖት አባል ነው። እዛ ቤት እኮ ኢየሱስ ጌታ ነው ይባላል። ኢየሱስ ጌትነት የሚሰበክበት ቦታ ላይ ሆኖ ሃይማኖት ውስጥ እኮ ወዳጆች ኦርቶዶክስ እኮ ኢየሱስ ጌትነት ታወራለች፣ ታምናለች። አራንድ ሰዎች አሜን በል። ከስላሴ ውስጥ አንዱ በሷ ልክ ያወራ የለም። በነገራችን ላይ ስለ ስላሴ ትምህርት ኢየሱስ ጌታ እንደሆነ ከኦርቶዶክስ በተሻለ ጴንጤ አላወራም። በተሻለ በዓለም ላይ ኢየሱስ ጌትነት ከገለጡ ቤተክርስቲያኖች አንዱ ኦርቶዶክስ ግን ኢየሱስ ጌታ ነው ወንድሜ ኢየሱስ ይወዳል ሲባል ለምን ይሰድባል? ገብቷል ብለህ እሱ ብቻ አይደለም። ለምንድን ነው በቀጥታ በድምጽ ኢየሱስ ጌታ ነው የሚል ድምጽ ማሰማው? መጽሐፍ ቅዱስ ሲናገር በእግዚአብሔር መንፈስ ካልሆነ ማንም ሰው ኢየሱስ ጌታ ነው ማለት አጃካታ አራዳ ሆሊ ስፒሪት ላይ ሲመጣ ነው ጌትነቱ የምታውጀው። ወዳጆቼ እኛ የፕሮግራም ማምለኪያ አይደለም ኢየሱስ ጌታ ነው የምንለው፣ ሆሊ ስፒሪት ላይ ስለመጣ በእግዚአብሔር መንፈስ ሆኖ ኢየሱስ የተረገመ ነው የሚል የለም። በእግዚአብሔር መንፈስ ካልሆነ ደግሞ ኢየሱስ ጌታ ነው ማለት የሚችል የለም። ወዳጆቼ ለምን አትለኝም? ምክንያቱም የዘላለም ሕይወት ያገኘውበት አንዱ መንገድ
ኢየሱስ ጌታ ነው ማለት የፕሮግራም ማድመቂያ ሳይሆን መዳኛዬ ነው። ወደ እግዚአብሔር ቀኝ የገባውበት ነው። የዘላለም ሕይወት የወረስኩበት ነው። መጽሐፍ ቅዱስ እንደዚህ ነው የሚለው፣ ኢየሱስ እርሱ ክርስቶስ ነው ብለው ክርስቶስ ነው ብሎ በኢየሱስ የሚያምን ጌታ ነው ብሎ በኢየሱስ የሚያምን ከማ ተወልዷል? ከእግዚአብሔር ተወልዷል። ይህ ኖርማል ቃል አይደለም። አጃታካ መጽሐፉ ራሱ የሚለው ከዚህ ነገር ሁሉ በኋላ ኢየሱስ ራሱ ፊልጵስዩስ ምዕራፍ 2 ባዶ ካደረገ በኋላ ከተዋረደ በኋላ በሰው አምሳል ከተገኘ በኋላ ከዚህ ነገር በኋላ የመስቀል ሞት ከሞተ በኋላ ሰማይ እንዲህ አለ፣ ከዚህም ነገር በኋላ እግዚአብሔር የናዝሬቱን ኢየሱስ አማና ሆስባ ከስም ሁሉ ያለ በላይ ከፍ ከፍ አደረገው። ከስምም ሁሉ በላይ የሆነ ስም ሰጠው። ለምን ሲባል ምላስ ሁሉ ጉልበት ሁሉ ለዚህ ስም እንዲመረከት ምላስም ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ለእግዚአብሔር አብ ክብር እንዲመሰክር። አሁን ኢየሱስ ጌታ ነው ማለት የጴንጤ የቃል ጨዋታ አይደለም። ኢየሱስ ጌታ ነው ማለት የሃይማኖት ማወቂያ አይደለም። ኢየሱስ ጌታ ነው ማለት እኔን ከሲኦል መንጭቆ እግዚአብሔር ቀኝ አስቀምጦኛል። ኃጢአቴን አስወግዶታል። የደህና ቀንድ ነው። የመዳናችን ቀንድ ነው። ጮክ በሉና ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጮክ በሉ ኢየሱስ ጌታ። ልቤ ይኸውላችሁ በነገራችን ኢየሱስ ጌታ ነው ስል እኔ ልቤ ይጓደድበታል። ልቤ ይሸልልብኛል። የሆነ ትምክት ይሰማኛል። የሆነ ፕሬዘንስ ይሰማኛል። የሆነ ነገር ማምለጫ፣ የሆነ አምባ፣ ከዛ ጋሻ እንዳለኝ ይሰማኛል። ጮክ በሉ ኢየሱስ ጌታ ነው። ኢየሱስ ጌታ ከችግር በላይ ጌታ ነው። ከመከራዬ በላይ ጌታ ነው። ካስለቀሰኝ በላይ ጌታ ነው። ካንበረከከን ነገር በላይ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንኳን ማንበርከክ ይቅርና የኔን ህይወት ከሞት ወደ ህይወት ያሻገረው ይሄ ጌታ ነው። ኢየሱስ ጌታ ነው ብዬ ሞት ዘለኩት። አንተ ሞትን አለፍ ነው። አሜን። መጽሐፍ ቅዱስ ሲናገር በሞት ጥላ መካከል እንኳን ብሄድ የሚለው በሞት ጥላ መካከል ብሄድ አንተ ከኔ ጋር ነህና ሞትን አልፈራም፣ ክፉን አልፈራም። ምን ማለት እንደሆነ ገብቷል። ኢየሱስ ጌታ ነው ስል ከሚካሮስ ከዚህ መቅደስ ስትወጡ ሞት ይዞ ሊያስቀራችሁ ይታገላል። እረኛዬ ግን ጌታ ያልኩት ግን በነፍሴ ላይ አለቃ ያደረኩት ግን በሞት ጥላ መካከል አልፌ ሲሄድ አብሮኝ ሆኖ ሞትን ያሻገረኛል። አንድ ሰው ጮክ በሉና ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። ስሙ የእግዚአብሔር ቤተሰቡ ይሄንን በሎሳስ አላወራው። ኢየሱስ ጌታ ነው ላለው በድፍረት ኢየሱስ ጌታ ነው ብዬ አውጃለሁ። ኢየሱስ ጌታ ነው። አሜን ስል እያልኩ ኢየሱስ ጌታ ነው ስትሉ ከፊት የቆመ ነገር አለ አይደል? ለሱ የነገራችሁት ነው። አንተ አይደለም ጌታዬ፣ አንተ አይደለም አለቃዬ፣ አንተ አይደለም ከሺ። ይሄ የምጠራው ጌታ ጌታዬ ነው። በዚህ ጌታ ፊት ተንበረከካ። በሽታ ፊት ኢየሱስ ጌታ ነው ስትሉ አንተ በሽታ እኔን ልትይዘኝ አትችልም፣ ልታስቀር አትችልም፣ አካላቴን ሽባ ልታደርገው አትችልም። ኢየሱስ ጌታ አሜን። መስሎህ ነው። ቀላል ቃል መስሎህ ነው። እንዴ ዝም ብለህ ማለት ነው ሸምድደኸው የጠራኸው መስሎህ ነው አይደለም። ከዛ ፍጥረት እስከ መጽሐፍ ቅዱስ አንብብ። ኢየሱስ ክርስቶስ ፍጡር ነው ሲል ዝም ብሎ እንዳይመስልህ። ዛኬር የሚባል ሰው መጽሐፍ ቅዱስ አንብቦ ሰዎችን ጴንጤዎችን ቻሌንጅ ለማድረግ ኢየሱስ ፍጡር እንደሆነ ለማስረዳት ነው የሚያንበብ። አንብቦ ፍጡር ነው ይልሃል። አንተ ግን አንዲት ቃል አንብበህ መጽሐፍ ቅዱስ ሲናገር እግዚአብሔር አምላክ ነው ለኛም በራልን ይላል። አያችሁ፣ ጌትነቱ ላይት እንጂ ለይትነቱ ሽምደዳ አይደለም። ኢየሱስ ጌታ እንደሆነ በራልን። አሜን። ሲበሉ በራልኝ። ድገሙ በራልኝ። ድገሙ በራልኝ። አቤት ከሲኦል እንዴት ሸምድደን እንደወጣን በዚህ ጌታ እንዴት የመጽሐፍ ቅዱስ ሲናገር ከጨለማ ወደሚደነቅ ብርሃን እንዴት እንዳፈለስን፣ እንዴት እግዚአብሔር ወደ ፍቅሩ ልጅ እንደ መንግስት እንዳፈለሰን
ያስመለሰን የምታውቁት ኢየሱስ ጌታ ነው ብለን ነው። እንዲህ ያለው ኢየሱስ ክርስቶስ ጌታ ነው ብዬ አምናለሁ ብዬ አወጅኩ። እግዚአብሔር ከሙታን አስነስቶታል ብዬ አወጅኩ። አዳ ቶኖ ካባካራዳ አሜን አሜን። ያ ሰውዬ የጠራቢ ዮሴፍ ልጅ ነው እንደሚሉትን መጽሐፍ ቅዱስ በዮሐንስ መልእክት ምዕራፍ 5 ክርስቶስ ነው ብለ ባይሁዱ በዛ ባይሁዳዊ ወጣት አዳገዳ አረፈሉ ባካችሁ። ኢየሱስ ጌታ ነው። ሰው ሁሉ የጠራቢ ዮሴፍ ልጅ ነው በሚሉት አንተ ክርስቶስ ነው ብለ ካመንክ አለ አንተ ኢየሱስ ነው ጌታ ነው ብለ ካመንክ አለ ተወልደሃል፣ ዳግመኛ ተወልደሃል። የእግዚአብሔር ዘር አንተ ውስጥ አለሃል። እግዚአብሔር ዘር አንተ ውስጥ ሲኖር ብቻ ነው ይሄን ማድረግ የምችለው። አይታችኋል። ኢየሱስ ምን እንዳለ ታውቃላችሁ? እኛ ከአባታችን ከአብርሃም ዘር ነን፣ የምን ኃጢአት ዘር ምናምን የምታወራው አሉት። እናንተማ ከእግዚአብሔር ብትሆኑ ኖሮ አለ ከየት እንደመጣው ታውቁ ነበር አለ። ከየት እንደመጣ ኢየሱስ ከናዝሬት ከተማ እንዳልመጣ የገባን በመገለጥ ነው።